ሰላም ውድ አድማጮቻችን 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ በኦልድ ትራፎርድ ምሽት ማንቸስተር ዩናይትድ ወልቭስን የሚያስተናግዱ ይሆናል። ማንቸስተር ዩናይትድ በቦክሲንግ ዴይ በጥሩ ብቃት በሚባል ደረጃ ኒውካስትል ላይ የወሰዱትን 3 ነጥብ ወልቭስ ላይ ደግሞ ማረጋገጥ የሚፈልጉበት ጨዋታ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ካለፉት 11 ጨዋታዎች በ8ቱ ወልቭስን ማሸነፍ ችለዋል። ወልቭስ ዩናይትድ ጋር ሲጫወት ከታሪክ ጋር ነው የሚፋለመው። ምክንያቱም ይህ ሽንፈቱ በታሪክ በ2025 ወይም ደግሞ በአንድ የውድድር ዓመት ብዙ ሽንፈትን ያስተናገደው ቡድን ሆኖ የሚቀመጥ ይሆናል። በአንድ የውድድር ዓመት 26 ጊዜ ሽንፈትን የሚያስተናግድ ይሆናል ማለት ነው። ይህንን ጨዋታ የሚሸነፍ ከሆነ ኦፕታ ሱፐር ኮምፒውተር 70% ለማንቸስተር ዩናይትድ የማሸነፍ እድሉን ሰጥቷል። ተጠባቂው የኦልድ ትራፎርዱ የምሽት ጨዋታ ምን ታስባላችሁ ደደሞቻችን? 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ ደርሷል። የ2025 የመጨረሻው ጨዋታ ነው የሚሆነው ለዩናይትድ። እንዴትስ 2025 አለፈ ብላችሁ ታስባላችሁ? የዩናይትድ ደጋፊዎች ደደሞቻችን የእናንተን አስተያየት አስቀምጡልኝ። ይህ የያ ስፖርት ነው። የውጤት ግምታችሁ እንደተለመደው ለ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች አስቀምጡልኝ። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ዩናይትድ በተከታታይ 2 ጨዋታዎች ጎል ሳይቆጠሩበት ለመጨረሻ ጊዜ መውጣት የቻለው በመስከረም 2024 በኤሪክ ቴን ሃግ ስር ነበር። ስለዚህ ባለፈው ሳምንት በጥሩ ብቃት ኒውካስትልን ሲያሸንፉ ጎል አልተቆጠረባቸውም ነበር። ታዲያ በወልቭሱ ጨዋታስ ጎል ሳይቆጠረባቸው ይወጡ ይሆን? የሚጠበቅ ነው የሚሆነው። ዩናይትድ ወልቭስን ሲገጥም ወልቭስ አምና በዚህ ሜዳ በቪክቶር ፔሬራ እየተመራ 1-0 በሳራቢያ ቅጣት ምት እንዳሸነፈ የሚታወስ ነበር። ወልቭስ ያኔ ቪክቶር ፔሬራን በቀጠረበት ከወራጅ ቀጠና ለመውጣት ነበር በተከታታይ 5 ጊዜ ድልን በማድረግ ዩናይትድን ያኔ ነበር ያሸነፉት። በውድድር ዓመታቸው ታሪክም በዛን ወቅት 6 ተከታታይ ድሎችን በማሸነፍ አምና በእንግሊዝ ፕሪሚየር ሊግ እንዲቆዩ አግዘው ነበር። ከነዛ ተጫዋቾች ውስጥ አንዱ ማቲያስ ኩኛ ነበር። ለወልቭስ ውለታን ውሎ ቡድኑን ወደ ወራጅ ቀጠና እንዲሁም ደግሞ ወደ ታችኛው ቻምፒዮንሺፕ እንዳይወርድ ያደረገው። ዘንድሮ ግን ወልቭስ የተሳካለት አይመስልም። ባለፉት 11 ተከታታይ ሽንፈቶች ላይ ይገኛል። ከ8 ወር በኋላ ወልቭስ ሌላ ታሪክ ውስጥ ገብቷል ማለት የሚቻል ነው። 11 ተከታታይ የእንግሊዝ ፕሪሚየር ሊግ ሽንፈቶች በአሜክስ ስታዲየም ዩናይትድ የባለፈው ወር መጨረሻ የዚህ ወር መጀመሪያ አካባቢ አሜክስ ላይ ዩናይትድ 4-1 እንዳሸነፈት የምታስታውሱት ነው። ካለፉት 18 ጨዋታዎች 2 ነጥቦችን ብቻ ነው ወልቭስ መሰብሰብ የቻሉት። ከ18 ጨዋታዎች 16 ሽንፈቶችን ያጋጥመዋል። ታዲያ ይህንን ተከትሎ ቪክቶር ፔሬራን በሮብ ኤድዋርድስ በቀድሞው ሉተን ታውን እና የሚድልስ ቦሮ አሰልጣኝ ነበር የተኩት። ነገር ግን ሮብ ኤድዋርድስም እየተሳካለት አይደለም። 7 ተከታታይ ሽንፈቶችን አስተናግዷል። ባለፈው ሳምንት የ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ መጨረሻ ጨዋታዎች ውስጥ አንዱ የነበረው ሊቨርፑል እና ወልቭስ የተገናኙበት ጨዋታ ነበር። በወልቭስ በሊቨርፑል ለላንድ ተሸንፏል። ሪያን ግራቨንበርግ እና ፍሎሪያን ዊርዝ በመጀመሪያው አጋማሽ፣ በሁለተኛው አጋማሽ እንደገቡ አካባቢ ቡዌኖ ለወልቭስ አስቆጥሮ ነበር። ነገር ግን ውጤትን ወይም ነጥብን መሰብሰብ ወልቭስ ሲያቅተው ታይቷል። ይህ ማለት በውድድር ዓመቱ ወዳድማቻችን በ2025 በአንድ የካላንደር ዓመት ላይ ወልቭስ 26 ሽንፈቶችን አስተናግዷል። ከ31 ዓመት በፊት ኢፕስዊች ታውን የእንግሊዝ ፕሪሚየር ሊግ ከመባሉ በፊት በ42 ጨዋታዎች በሚደረግበት ያኔ 22 ቡድኖች በእንግሊዝ ፕሪሚየር ሊግ በሚወዳደሩበት ወቅት ብዙ ሽንፈቶችን ያስተናገደው ቡድን ኢፕስዊች ታውን ነበር። ያኔም ያስተናገደው የሽንፈት ብዛት 25 ነበር። ወልቭስ በዩናይትድ የሚሸነፍ ከሆነ ይህንን ሪከርድ የሚያሻሽለው ይሆናል። በሚያዚያ ወር እንግዲህ ኦልድ ትራፎርድ ላይ መጣው ውጤትን ካስተናገዱ ድልን ካስተናገዱ በኋላ ወልቭስ ይህንን ጨዋታ ማሸነፍ የሚችሉ ከሆነ ማንቸስተር ዩናይትድን በተከታታይ በሜዳው በማሸነፍ ከ1960-61 በኋላ የመጀመሪያ ሆኖ የሚመዘገብ ይሆናል። ዩናይትድ ካሉበት ሁኔታዎች አንጻር ባለፉት ጨዋታዎች ጥሩ ብቃት ይገኛሉ። ነገር ግን ተከታታይ ጎሎች ሳይቆጠሩበት መውጣት በሩበን አሞሪም ዩናይትድ ውስጥ የሚጠበቅ ነው የሚሆነው። ወልቭስ ላይ ደግሞ ጥሩ ሪከርድ ዩናይትዶች ያላቸው ባለፉት 11 ጨዋታዎች 8ቱን ማሸነፍ ችሏል። በ3ቱ ብቻ ነው ዩናይትዶች ሽንፈትን ያስተናገዱት። የሩበን አሞሪም ባክፎር መቀየር በቡድኑ ውስጥ ለውጦችን አምጧል። በተለይ በቦክሲንግ ዴይ ዩናይትድ እንግዲህ በቦክሲንግ ዴይ በማሸነፍ 23ኛ ድሉን ማድረግ የቻለበት፣ ኒውካስትል 17ኛ ሽንፈቱን ያስተናገደበት ነበር። ምንም እንኳን 33% የኳስ ቁጥጥር ቢኖራቸው ዩናይትድ ግን በአስፈላጊ ቅርጽ ሲጫወት በኦልድ ትራፎርድ ደጋፊዎቹ ከቡድኑ ጀርባ ሆነው ሲያወድሱና ደስታቸውን ሲገልጹ ይታይ ነበር። ይህንን ጥንካሬ በወልቭሱም ጨዋታ የሩበን አሞሪም ቡድን መድገም ግድ ይለዋል። ያለ ብሩኖ ውጤታማ ሆኗል ወይ ካላችሁ ዩናይትድ ውጤታማ ሆኗል። አንዱን የመጀመሪያውን ጨዋታ ፓትሪክ ዶርጉ አስደናቂ የሆነ ቮሊ ነው ማስቆጠር የቻለው። አይ ሰይጣኖቹ እንግዲህ የሚጠበቀው አንዱ ደረጃ ሰንጠረዡ ላይ 6ኛ ይገኛሉ። በጥሩ ብቃት ላይ ለሚገኙት 4ኛ ከሚገኘው ከሊቨርፑል በ3 ነጥብ ነው የሚርቁት። ታዲያ ይህንን ማስጠበቅ ለቀጣዮቹ እስካሁን በ19 ጨዋታ በሄዱት ፐርፎርማንስ ይህንን ጨዋታ የሚያሸንፉ ከሆነ ጥሩ የሚባል ነው። ቀጣዮቹን 19 ጨዋታዎች የሩበን አሞሪም ቡድን ማሸነፍ ችሎ ዩናይትድን ቶፕ 5 አትሊስት ወጥቶ የአውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ የዩናይትድ ደጋፊዎች የዘንድሮ የውድድር ዓመት ትልቁ ዕቅድ ተሳካ ማለት የሚቻል ነው የሚሆነው። ዩናይትድ እንግዲህ ጎሎችን በማስቆጠር ድሎችን በመፍጠር ጥሩ የሚባል ቡድን መሆኑን በዘንድሮ የውድድር ዓመት
አሳይቶናል። ታዲያ ጎሎችን መጨረስ ላይ ነበር ችግራቸው። ያንን ደግሞ በሚገባ መፍታት ይጠበቅባቸዋል። በተለይ ደግሞ የዩናይትድ ሁኔታ ውስጥ በተለይ ድሎችን በመፍጠር ካያችሁት በእንግሊዝ ፕሪሚየር ሊግ ጥሩ ፐርፎርም ከሚያደርጉ ቡድኖች ውስጥ አንዱ ነው። ያለ ብሩኖ ፈርናንዴዝም ቢሆን ድሎችን ሲፈጥሩ በባለፈው ሳምንት አይተናል። በጥሩ ፐርፎርማንስ ዶርጉ፣ ኩኛ፣ ሴስኮ ድሎችን ሲያመክን ታይቷል። ሴስኮ በተለይ ቶሎ የመለሰበት ጎልስ የምታስታውስ ነው። ታዲያ ማንቸስተር ዩናይትድ የውድድር ዓመቱ መጨረሻ በጣም በሚገርም ሁኔታ የመጨረሻዎቹን 2023 የውድድር ዓመቱ መጨረሻ ላይ በኖቲንጋም ተሸንፈዋል። 2024 የውድድር ዓመቱ መጨረሻ ላይ አምና በኒውካስትል ተሸንፈዋል። 2025ስ የሚጠበቀው ዓመት ይሆናል። ዩናይትዶች ያሸንፉ ይሆን? የሚጠበቅ ነው የሚሆነው። ስለ ሃሪ ማጓየር፣ ማቲያስ ደሊትና ስለ ማውንት እንግዲህ ሩበን አሞሪም አዳዲስ ነገሮችን ተናግረዋል። አንደኛው ማጓየርና ደሊት የመድረስ እድል አላቸው፣ ማውንት አጠራጣሪ ነው የሚል ነው። ዩናይትድ ያለ ብሩኖ ፈርናንዴዝ፣ ብሪያን ምቤሞ፣ አማድ ዲያሎ፣ ናስር ማዝራዊ ቡድኑ ውጤታማ ሲሆን ለአየርላንድ ለዩናይትድ ደጋፊ ይህ በጣም አስደሳች ዜና ይመስለኛል። በተለይ አማድ ዲያሎ በአፍሪካ ዋንጫ እየፈነጨ ይገኛል። በተከታታይ 2 ጨዋታዎች የጨዋታ ኮከብ ተብሎ ወጥቷል። በተለይ በዚህ ሳምንት ያስቆጠረውን ጎል ብታዩት ወደ አድማጮቻችን በጣም አስገራሚ ጎል ነው። እንግዲህ ወልቭስ ያለ አግባዱ ነው የሚጫወተው። አግባዱ ወደ አፍሪካ ዋንጫ በመሄዱን ተከትሎ ነገር ግን በጉዳት ተጫዋቾችን ያጣል። ቶቲ ጎሜዝ፣ ቤልግሬድ፣ ሮድሪጎ ጎሜዝ እንዲሁም ደግሞ ሙንታሲ የማይኖር ይሆናል። ስለዚህ እነዚህ ለወልቭስ ጥሩ ድሎችን የሚያመጡ ይሆናል ተብሎ አይጠበቅም። በተለይ ደግሞ በአንፊልድ ጥረታቸውን አይተናል። በቅርብ ጊዜ አርሰናልን በኤምሬትስ ሲገጥሙ ጠንካራ ፍክርን ሲያደርጉ ታይቷል። ታዲያ ዩናይትድ ጥንቃቄን ወስዶ በሚገባ ለማሸነፍ መሞከር ይጠበቅበታል። እንግዲህ ማንቸስተር ዩናይትድ እና ወልቭስ የእርስ በርስ ግንኙነታቸውን ስናየው በሞሊኒክሱ ጨዋታ ዩናይትድ 4-1 ሲያሸንፍ 0.58 ኤክስጂ ብቻ ነበር የተሞከረበት። ዩናይትድ የሞከረው ግን 4.29 ኤክስጂ ነው። ከ4.29 ኤክስጂ ዩናይትድ የጎል የማስቆጠር ችግር አለበት ሲባል በዚህ ምክንያት ነው። 5 ጎሎችን አትሊስት ማስቆጠር ግድ ይለው ነበር። በጨዋታው ላይ 27 ሹቶችን አድርጎ ከ27 ሹቶች 10 ኦን ታርጌት ሆኖ ከ10 ኦን ታርጌት 4.2 ኤክስጂ ፈጥሮ ማስቆጠር የቻለው ግን 4 ጎሎችን ብቻ ነበር። ዩናይትድ አጨራረሱን ማሻሻል የሚያስፈልግ ነው የሚሆነው። ወልቭስ በጨዋታው ላይ 8 ሹቶችን አድርገው 2 ኦን ታርጌት ብቻ እንደሞከረ የምታስታውሱት ነው። ሌላኛው መረጃችን የሚሆነው ማንቸስተር ዩናይትድ በጨዋታው በዛ ጨዋታ ማለት ነው ማንቸስተር ዩናይትድ እና ወልቭስ ለሚያደርጉት ጨዋታ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ዩናይትድ በውድድር ዓመቱ ከፍተኛ የሆነ የማሸነፍ እድሉን አግኝቷል። 70%፣ 17% አቻ፣ 13% ለወልቭስ የማሸነፍ እድል ተሰጥቷል። በአጠቃላይ ግን ግምታዊ አሰላለፉን በምናይበት ጊዜ ሴን ላሜንስ ግብ ጠባቂ ሆኖ በዩናይትድ በኩል የሚመራ ይሆናል። የዩናይትድ በ4 ተከላካይ ወይስ በ3 ተከላካይ ይመጣሉ የሚለው ተጠባቂ ቢሆንም በ4 ተከላካይ ከባለፈው ጨዋታ አይነት ሲታይ ዲያጎ ዳሎት፣ አይደን ሄቨን በጣም ጥሩ ብቃቱን እያሳየ የሚገኘው አይደን ሄቨን እንዲሁም ደግሞ ማርቲኔዝ በጥሩ ፐርፎርማንስ ተመልሷል። ሉክሻው፣ ካዝሜሮና ኡጋርቴ በአማካይ መስመሩ ላይ እንዲሁም አንድ ዩናይትድ ደጋፊ ዩናይትድ ስታንድ ላይ የሚታወቅ ተለቅ ያለ ደጋፊ በጣም ጥሩ አስተያየት ሲሰጥ አይቼዋለሁ። ካዝሜሮና ኡጋርቴ ከተሰለፉ ዩናይትድ ቀጣይ ጨዋታም ክሊንሺትን ያስመዘግባል የሚል ነው። የሰማውን አለመኖሩ ተከትሎ በጃክ ፍሌቸር በፍሌቸር ታዳጊ የሚተካ ይሆናል። ጃክ ፍሌቸር ወደ አድማጮቻችን በውድድር ዓመቱ መጠበቅ የሚጠበቅባችሁ አስደናቂ ተጫዋች ነው። እኔ በጣም በክህሎቱ በጣም የሚገርም አይነት ክህሎት ያለው ተጫዋች ነው። አሁን ይህ ዓመት የጃክ ፍሌቸር ይሆናል ብዬ አስባለሁ። ባለፉት ዓመታቶች ለጋርናቾና ኩቢሜኖ እንዳሳዩን ሁሉ ይህ ዓመት የጃክ ፍሌቸር የፍሬድሪክሰን የሚጠበቁት ማለት ነው ሼለሲ አንዱ ሌላኛው ታዳጊ ተጫዋች ነው የሚጠበቁ ናቸው። ታይለር ፍሌቸርን መኖሩን መረሳት የለበትም። በማጥቃቱ በኩል ዶርጉ፣ ሴስኮና ማቲያስ ኩኛ የሚመሩት ይሆናል ተብሎ ዩናይትድ የሚጠበቅ ነው የሚሆነው። ወልቭስ ጆዜሳ ግብ ጠባቂ ሆኖ የሚጀምር ይሆናል። ሞስኬራ፣ ቡያኖ፣ ከሬንቺስ እና እንዲሁም ደግሞ ዶሃርቲ 4ቱን ተከላካይ የሚይዙ ይሆናል። ጃዋ ጎሜዝ፣ ሁጎ በና እንዲሁም ማቲያስ ማኔ የአማካይ መስመሩን፣ ሁጎ ዋንኪቸን የአጥቂ መስመሩን፣ ዳራ የሚባል አርሰናል ላይ ያስቆጠረው ልጅ ነው። ይህ በጣም አስደናቂ ልጅ ነው። ከዛ ውጭ አንድሬ ግራ መስመሩን የሚይዝ ይሆናል። ውድ አድማጮቻችን እናንተ በጨዋታው ላይ የውጤት ግምቱ ስንት ለስንት ይሆናል ብላችሁ ታስባላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።